ስትና ያየነው እንጂ የላዩ ስለዚህ ጉድ ነች እያልኩሽ እኮ ነው። ኧረ እርጉዝ አይደለችም፣ ተገርዛ ነው ተገርዛ እንጂ እርጉዝ አይደለችም። ምች ነው መታ ምች መቷት እንዳለ በቃ እንጂ ሌላ ምንም የለም። አለ ኩሌ ታሊን እንግዲህ እንደ ድሮ እንደ ድሮ ዩቱበሮች ካልሆኑ እንደ አብርሃም ገብተው ይጨመላለቃለሁ ካሉ ኖ እኛ እዚህ ጋር ማለት ነው ልጆቻችንን መመለስ ያለብን እኛ ነን። አዳሜ ሄዶ አይ እግዚአብሔርን ነው የምላችሁ ሩጠሽ አትይ የጨረቃ ፋሚሊ እነዛ በጎይ 32ቱ ባናታቸው ይተከሉ ሄደው ይዩ ከራሮንም 32 አይሆኑም እኮ እናንተ በቃ ገደል 5 ናቸው። ሶሪ ሃዮችና ላሞች ናቸው። የተኛ በግ ነው የምታወሪ አንቺ? በግ ሲነስራት በግ ሾርባ ከጠጣ እኮ መድኃኒት ነው። እንዴት ጨዋነት እንዴት እንደሆነ የሴት ልጅ ክብር እንዴት እንደሆነ የማዳብ ቅመም እንዴት እንደሆነ ማስተማር አለብን። ጀግንነታችን ምን ላይ እንደሆነ እሺ ማንም ኮመንት ስር የማዳብ ቅመም አንበል። እዚሁ ጋር ቲክቶክ ላይ የማዳብ ቅመም ጀግንነቷን እናሳያለን። ሄዶ አዳሜ ሳይታይለት ሲቀር ይስተካከላል። እኛ ማንነታችንን ደግሞ ይደጉ ብለን ስንለቃቸው አናታችን ላይ እንትን እንዲጋልቡ አይደለም። ነገ ልጆቻችን እዚህ በተለይ ጨረቃ ፋሚሊ በተለይ ያሉት ትናንሾች ናቸው። እግዚአብሔርን ነው የምለው ቤተሰብን ለመለወጥ ለኑሮ ብሎ ነው የወጡት እንጂ ወንድና ሴት ተቃቅፎ ሲመጡ እዚህ ሞድ ሊይዙብን አይደለም። ጀግኖች ነን። ነገ እዚህ ውስጥ ራሳችን ጨረቃ ፋሚሊ ውስጥ የሚዳሩ ቆያ ሊጨርሳ ሰንያ አንቺ ደግሞ ምንድን ነው ማለት ነው እነሱ እዛ ዩቱብ ላይ ቪዲዮ ሲከፍት ቪዲዮ ሲለቁ ቲክቶክ ላይ ላይፍ መክፈት አለባቸው ሁላችሁ። ከዛ እግዚአብሔርን ራስሽን አስከብሪ። ማርያምን ነው የምላችሁ። እኛ ፋሮች አይደለን። አዎ ተሰደናል ሰው ሀገር ቤተሰብን ለመለወጥ ራሳችንንም ለመለወጥ ወንድሞቻችንን ለማስተማር ነው። እነሱንም ደግሞ እንዲያድጉ ሰብስክራይብ ከዛም ከዚህም እያስደረግን ለውጣቸውን ስለምንፈልግ ነው እንጂ ሞኞች አይደለንም። ጥሩ ነገር ሲያስተምሩን እንከተላለን። መጥፎ ግን ተናናሽ እህቶቻችን ያንን አይተው እንዲበላሹብን አንፈልግም። ዛሬም የቡታጀራውን ሴት ለጥፈው ይመጣል። ነገም እኛ እኮ ፋሮች አለ እያወቅን ነው የምናያችሁ እንጂ ፋራ ሆነን አይደለም። ስትጨማለቁ ስትግማሙ ደግሞ እኛ አናይም። ራሳችንን የማዳብ ቅመም ማን እንደሆነች ዛሬ እናሳያቸዋለን። የቡታጀራ ኢትዮፕ ኬክና ምናምን አይታማታቅ መሮት ከፈለገች ትሰባበር። ሴትም ተለጥፎች ቆንጆ ለእኔ የማዳብ ቅመም ጀግናዋ ነሽ። ጀግናዋ የእኔ ትንሽዬዎች ትላልቆች እናቶችም እንደኛ አይነት የወለድን ለልጆቻችን የተሰደድንም እኛም እንቆች ነን እንጂ ሴት ለጥፎ ነገ እዚህ ያሉት ልጆቻችን እኮ ባሎቻችንን ራሱ እየፈራን መጣን እኮ። እንዴ ምንድነው የምታስተምሩት? ይሄ ብልግና ሴት ለሴት ወንድ ለወንድ ምንም 666 እያስተማራችሁ ነው ያላችሁ። ወደ ራሳችሁ ተመለሱ። እግዚአብሔርን የጨረቃ ፋሚሊ እግዚአብሔርን ማንነታችንን ማሳየት አለብን። የማንም ዩቲዩበር ለጥፎ ሲመጣ እንደ ፋራ ተከትለን ማየት የለብንም። እዚሁ አዳሜ ገስትሽ ላይ ቁጭ በይና ተጫዋች ሞድ እንደሚይዙብን ሞድ እንይዘባቸዋለን። እያንዳንዷ የቡታጀራ ዩቲዩብ እያንዳንዱ ልክስክስ ወንድን ማለት ነው። ጨዋነት እንዴት እንደሆነ ደግሞ ማንነታችንን እዚሁ ነው የምናሳውቃቸው። ጌታ ምስክሬ ነው። የላ ጋይስ የሚያወራ ካለ ያው የምር ይመችሽ ማሬ። ጥሩ ሀሳብ ነው ያወራሽው። ወይታችን ትክክል ነሽ እህቴ። ማንም አያዩ ማርያምን እንዴ ለጥፎ ይመጣል። ሃይ ጋይስ ትልብናለች። እንግዲህ እኔም በዚህ ላይ ሀሳብ እንስጥና እነዚህ ዩቱበሮች ሳይሆን ጥፋተኛ እኛ ነን ጥፋተኛ። ሴት ተመልካች ነው ጥፋተኛ። ምክንያቱም እንደውን ታውቃላችሁ እነሱ የ30 ደቂቃ ቪዲዮ ሰርተው ከዛ አንድ ናቸው። ያቺ ስትመጣ ያቺን ወደ ላይ ወደ ዝቅ አናቷን መተከል ወደ ላይ ማድረግ አይደለም። ቀድማችሁ ራሳችሁን ውደዱ። ቀድማችሁ ለራሳችሁ ጊዜ ስጡ። እናንተ ጊዜያችሁን አታችሁ ለነሱ ሼር ስታረጉ፣ ገስት ስትሰሩ፣ ሰብስክራይብ ስታስደርጉ ክብር አልተሰጣችሁ። ለሁላችሁም ባይበልጥ እናንተ እኔ እንኳን ምንም ማድረግም አልችልም። ባልበልጥ ለእናንተ ማለት ነው። እነሱ እንዳይነኩ እንቅልፍ አጥታችሁ ብዙ መስዋዕት የምትከፍሉላቸውን
እነሱ አይደለም ዩቱብን እንደዚህ ያደረሱት በእናንተ ነው። ማን በአጠቃላይ የኢትዮጵያ ዩቱበር በአጠቃላይ በመዳም ቅመም እንጂ ማንም አርቲስት አያየው፣ ማንም የስራ ሰው አያየው። ማንም ሰው የመዳም ቅመም ነው የሚያየው። የመዳም ቅመም ደግሞ እርስ በራሱ እንዲያጣሉ የሚያደርጉት እነሱ ናቸው። እንዳይስማሙ የሚያደርጉት እነሱ ናቸው። ስለዚህ ለእናንተ ክብር ካልተሰጣችሁ በኋላ በቃ ያለ ማየት ነው። ያለ ማየት ያኔ ነው ለእናንተ ክብር የሚሰጣችሁ። እናንተ እኮ ራሳችሁን ካላከበራችሁ ማንም ሊያከብራችሁ አይችልም። ያም ከመጣ እሺ ካላችሁ፣ ይሄም ከመጣ እሺ ካላችሁ ስመት በተቀያየረ ቁጥር ትናቃላችሁ። ስንት ጊዜ ነው መጮህ የተጀመረው? ስንት ጊዜ ነው ተው ይሄ ነገር መጥፎ ነው ማለት የተጀመረው? ስለዚህ መተው ነው እንጂ ከሌላ መታገል አያስፈልግም። እነሱ ምንድነው የሚሉት? ከፈለጋችሁ ይሁ ካልፈለጋችሁ አትተው ብለው ነው። ነው በቃ መከባበር ካለ እኛም እናስከብራለን ራሳችንን። አዎ ራሳችሁን አስከብሩ ቀድማችሁ። ለምን ከነሱ በላይ እናንተ ናችሁ መስዋዕት የምትከፍሉት። መስኪን አስገቢያት። መስዋዕት የምትከፍሉት እናንተ ናችሁ። አንድ ቁጥር ተቀየረ፣ 2 ቁጥር መጣ፣ 3 ቁጥር ሄደች፣ 4 መጣ፣ እየተጨነቃችሁ ሌሊቱንና ማታውን ሁሉ ለዛ ሁሉ ዋጋ ካልተሰጣችሁ ዋጋ የለውም። ስለዚህ ራሳችሁን ውደዱ ቀድማችሁ። እናንተ እዚህ ያላችሁ እነሱ ናቸው የሚያባሏችሁ። እኛን የሚያባሉን እነሱ ናቸው። እነሱ ዶላራቸውን ቢቆጥሩ ለሰው ክብር አልሰጡም። ቤተሰብ ሲዘቀዘቅና ቤተሰብ ይናክል ሲሆን አልታያቸውም። በቃ ብር ነው የታያቸው። ስለዚህ እነሱ የድሮውን ላይፍ አስተምራለሁ ካሉ አልፎበታል፣ ተበልቶ አልቆበታል። ሀላስ ነበልባሉ ወጣት ይመጣባቸዋል። እዛው ይጃጃሉ፣ ይላላጡ። በቃ ራሳችሁን አስከብሩ። እነሱ በዘበናቸው አሁን ለወጣቶችን ፍቅር ማስተማር፣ ጥሩ ነገር ማስተማር እንጂ ምን ማድረግ አለብን? ሁላችሁም ስቶሪ ላይ ዝሙት ማየት አንፈልግም ማለት ስቶሪ ማለት ሰኒ አንድ ደስ ይጭና ናን ሁላችሁም እንዴት ናችሁ? ሰላም ናችሁ? ዌልካም ከየት ነው? ሰኒ ባይዘዌ የአንቺ አድናቂ ነኝ እና እኔ ማለት ነው ምን ማለት እፈልጋለሁ፣ ትላንት ያመጣችሁት ሀሳብ ማለት ነው አናን እየሰማሽ ነው አይደለ? ይሄን ቪዲዮን አናይ ማላችሁ አይደለ? ሰው ሄዶ ማየቱ ስለማይቀር ሁላችሁም ማለት ነው ቤት የምትከፍቱ ማለት ነው ሁላችሁም ቤት ከፍታችሁ በአንድ ሞባይል ማለት ነው እንትን ላይ ክፈቱት። እዚህ ላይ ማለት ነው እዚህ ላይ መተን እናያለን። እዛ ላይ ቪው አይቆጠርም። ያ ጊዜ ያቆማሉ። እኔ ይመቸኛል። አዳሜ እየሮጠች የምትሆን ህዝቡን ላይ ወሬ ህዝቡን ላይ እንደዛ አይደለም። ሰው ለወሬ ሄዶ ማየቱ ስለማይቀር 2 ስልክ ያላቸው እዚህ ላይ አምጥታችሁ ቪዲዮን ክፈቱላቸው። እዚህ ላይ ቲክቶክ አለው። እኔ ቀጥታ አለኝ በሞባይልም ቢሆን እኔ አንቺም ተባበሪ እንደዛ አርጊ እንጂ አቆሙ። ፕሮፋይላቸውን ደግሞ በጣም ስለምንወዳቸው የእኛን ልጆች ብቻ አይደለም ሌሎችም ዝሙት የሚያስተምሩትን መቃወም ትክክል አይደለም። ማርያም ቲክቶክን አይታችሁታል። ለምለም ተናገረች ብላችሁ የመዳብ ቅመም እንዲባላል እንዴት ነው በአንድ እግር ቲክቶክን ያስቆም ነው? እግዚአብሔርን እሷ ያለ ቲክቶክን ተያት። እሷን እኔ በሃይሚዬ ስለመጣች እኔ እሷን ስሟን መጥራትም አልፈልግም። ጌታ ምስክሬ ነው። ጦሷን ይዛ ገደል ትግባ። መሬት የማዳብ ቅመሞች ማንነታችንን ማሳወቅ ቲክቶክ ላይ ራሱ የማዳብ ቅመም አንድ ጥያቄ አለኝ። ሁላችሁም ስቶሪያችሁ ላይ የጨረቃ ፋሚሊ የዝሙት ተከታይ አይደለንም በሉት። ሁላችሁም አይደለም እንዲህ በሉት። ደግሞ እኔ ማለት ነው ሳኖ እኔ ሀሳብ አለኝ። ሁላችሁም እየሄድን እኛ ላይክ ኮሜንት ከጻፍን ኮሜንት ላይክ ለነሱ እይታ ይጨምራል። ጸጥ ካለ እይታ ከሌለ ላይክ ከሌለ ራሳቸው ያቆማሉ። ማንም ሰው የሆነ ቤት ብለን የትኛው ዝሙት እንደሆነ በቃ ማየት አንፈልግም። እኛ ስንት ሀሳብና ጭንቅ አለብን። የቤተሰብ የቡታጀራ እያልን እንደውም ቲክቶክ ላይ የቡታጀራ ኢትዮበር ዝሙት እያልን ቲክቶኩን ማሽከርከር ነው ያለብን። ጌታን ነው የምለው ማለት እኔ አሁንም ፕሮፋይሉን ቀይሩና ስቶፕ ጨረቃ ፋሚሊ ብላችሁ ምንድን ነው አንቺ ደግሞ ፕሮፋይል አዎ ለአንድ ቀን ነው አሁን ማለት እነሱ ቪዲዮ ስለ ፕሮፋይላችን አንቀይርም፣ ግን እንትን ላይ ኮሜንት እንትን የምናደርገው ነገር እናስተካክል እንጂ ፕሮፋይል ስለተቀየረ አይደለም። ኖ እኔ የምላችሁ ለምንድን ነው የማትሰሙት? ስቶሪያችሁን አልኩ። ስቶሪ መጻፍ አትችሉም እንደ ስቶሪ
ይቻላል እንደ ጨረቃ ፋሚሊ ዝሙት ሄዳችሁ አናን እኔ በተለይ ማለት ነው ምልሽ ማለት ነው ትላንት መጣችሁት ትላንት ቪዲዮ ሄደን እኔም አላችሁ ሰው ለወሬ ማየቱ ስለማይቀር ሁላችሁም ቤት ከፍታችሁ እዚህ ላይ በአንድ ሞባይል ክፈቱ። እዚህ ላይ እናያለን። እዛ ላይ ቁጥር ሲያቆም ማለት ነው ሆናችሁ ተከታተሉ። ከስርም ሆናችሁ አዳሜ እንዴት እንደሆነች ያላችሁ ማለት ነው። መቼም ማየቱ ስለማይለው እኛ የመዳም ቅመሞች ፍቅርን አይደለም እኮ እኛ የመዳም ቅመሞች ፍቅርን ፈለግን እንጂ ፍቅርን የሚያስተምር ሰላም ፈለግን። እኛ ከዝሙቱ በላይ ደግሞ አንቺ የቁንጅና ውድድር ቤት ነው እንደኛ አይደለም። የቁንጅና ውድድር ጀምር ምንድን ነው? ይሄ ሚስት እያለች ሌላ ሴት መደረብ ይሄ የሚያስተምሩልኛ ራሱ አደርጋለች አምጥታችሁ በአንድ ሞባይል 80 ሰዎች ቤት ሊኖራችሁ ይችላል። እያንዳንዱ ሲሞ 80 ሰው አላችሁና ሁላችሁም ስቶሪ ዝሙት መማር አንፈልግም በሉ። ቡሩኬና ሃይሚ በተለይ ቡሩኬ ነው ዝሙት እያመጣ ያለው። ሃይሚ አላመጣችም፣ ወንድ እስካሁን አላመጣችም። ስለዚህ አላየንም። ስለዚህ ቡሩኬ ነው። የምን ትምህርት ነው ያለው? የምን ትምህርት ነው ያለው? አንቺ ስላልተቀበልሽኝ እሷ ተቀበለችኝ። ሙሹ ዋዲያ የምን አንቺ አዎ፣ እስቲ በደንብ አወራያቸው እዚህ ቲክቶክ ላይ ያለው 80 ሰው እንዲሰማ። እና መጀመሪያ ሰው ልጅ ቤቱን አጽድቶ አስተካክሎ ከዛ በኋላ ከሆነም ነገር ይሆናል እንጂ ያ የመጀመሪያ ያለ ሳይጸዳ ይሄ ማምጣቱ ምንድን ነው ለእኛ? እኛ ማስኪ ሞት አድርጌ እሷ ታወራ በኋላ ታወራለች። ሞት አድርጌ አውሪ አንቺ አውሪ። ይሄ ትምህርት ሲጨችው የምን ትምህርት አለው? ዘግል ትምህርት ምን ትምህርት ነው ይሄ? ትምህርት ነው እንዴ? በቆሻሻ ላይ ቆሻሻ ደርቦ መልበስ። መጀመሪያ ቤት ማጽዳት ነው። መጀመሪያ ቤት አጽድቶ አሁን ያስተምሩን ከፈለጉ እንደው የድሮውን በዚህ በቃ ይሄ ዝሙት ማለት እኛ ማለት ራሳችንን ማስከበር እስካለብን ድረስ በቃ እያንዳንዳ ዝሙት የምታስተምር ኢትዮበሮችን አሉ። ጥሩ ምርጥ የሚያስተምሩት እንዳለ የቦታ እየነገርሽ ሁሉንም ልኪ። የእኛም ብቻ ሳይሆን ሁሉንም ዝሙት ሁሉ እያስተማሩ ነው። እኔ ስለማውቀው ሁላቸውም አንድ ናቸው። ሁላቸውም እንደው ልጅ ወልደው ራሱ ያሉት እየተግማሙብን ነው ያሉት። እኔ አላያቸውም በነገራችን። ግን የጨረቃ ፋሚሊም ስም ስላለበት ነው እዛ ውስጥ ኮመንት ላይ ብዙ ጊዜ ስለማያቸው እኮ አላያቸውም። ውስጥ ድምጽ ይዝልሻለሁ። እሺ አላያቸውም በመሰረቱ ማለት ነው። እንደው የድሮውን ራሳችሁ ወቅቱ ቀድማችሁ እሱ እንደሆነ አፍንጫው ቂጡ ቢቆረጥ ከሷ አይለይም። ፔትም ባረገው ምን ማን ነው? አረ መጥፎ ነገር እንዳታስወሩ። አሁን በጀርባ ይነሱ ፎቶ ትመጣጠነኛለች አለ እኮ የሆነ አረ እንናገር ካለ ብዙ እንናገራለን። ግን ጌጣማን አወቀ ነው ወይስ ምንድን ነው? አወቀ መሰለኝ ዝም ብሎ። ለማንኛውም ማለት ነው አሁን ይሄ እሱ ትምህርት ብሎ ነው ያመጣው። ምንድነው ከድሮ የኖርን እሷ ያልተቀበለችኝ ተነምኔ እሷ ትላንትና መጥቼ ተነምኔ ተቀበለችኝ ለማለት አምጥቶ ነው። ቀድሞ መጀመሪያ ያደረገውን ስህተት ያዝዳል። ከዛ በኋላ ነው የድሮውን ለማስተማርም ከፈለገ ወንድ ልጅ ለሴት ልጅ ለቆ ይወጣል። እራሱን አረጋግቶ ደግሞ መጥቶ ሚስቱን በብላት ይዞ ያለበትን ችግር ቀስ አድርጎ ይፈታል። እንደኛ እንደ ባንድ ትዳርተኞች ማለት ነው። ደግሞ 10 ጊዜ ውጪ ሽማግሌ ሆኛለሁ እያለ እኮ ነው። ሽማግሌ እድሜ ለሷ ይበል። እሱ ተይው እባክሽ፣ ሁሉንም እናውቀዋለን እኮ ከስር መሰረት የመጣ ነው እናውቀዋለን። እሱ የፈለገው ነገር እንትን ባይልም እኛ እናውቃለን ሁሉንም ነገር ማለት ነው። ማስተማርም ካለባቸው ሴት ልጅ በህይወታቸው ስትመጣ እንዴት አድርገው ማውጣት እንዳለባቸው፣ ሴትን ልጅ እንዴት አድርጎ በብላት እንዴት እንደመያዝ ያስተምር። በቃ እኛ የርገጠን በራሳችሁ እግር ነው የሚያመጡት አለ እኮ። እኔ አይደለም የሚያመጡት። እንደ ቆሞ ጠብቆ እጁን ከፍቶ ሲሰጣት እንዴት ነው ያመጣት?
ለነገሩ እኮ እኔ የሚገርመኝ ማለት ነው ባለትዳሮቹ ሁለት ወልደው በእኛ ማለት የሚኖር ይችላል፣ እስልምናም ሊኖር ይችላል። ሁሉም በእኛ ኦርቶዶክስ አሁን እነ ናሂ የሚሉት ኦርቶዶክስን ያረከሷት፣ ቤተክርስቲያናችንን ያረከሷት። በቁርባን ተጋብተው ሴት አትንኪኝ ዞርበኝ፣ እሷን አትንኪብኝ። አሀ እኛ መጫወቻንን እንደ አይናችን እንፈልጋለን። እኔን አላያቸውም ሲጀመር ቤተክርስቲያንን እያረከሱ ሴትን በሴት ላይ እየደረቡ ባልና ሚስቱንና ሚስቱን እያስቀና ምን አይነት ትምህርት ነው? እኛ እኮ ፋሮች አይደለንም። እግዚአብሔር ተጀራ ዩቱበሮች ውሸታቸው በዛ፣ ውሸታቸው በዛ። ያኛው ደግሞ አብርሃም ደግሞ ትላንትና ወንድሜ ብሎ መጣ። ኬት የመጣ ወንድም ነው? ኧረ ዝም በያቸው። ትላንትና የዚህ ጋር ነኝ መባሉ ሳይቀር ኧረ ተው አትጫወቱብን። እኛ እውነት ይህ እኮ ተመልካቹ ነው አሁን ችግረኛ የሆነ ተመልካቹ ነው ችግረኛ። ለምን ዶላር ተገኘ፣ ሰብስክራይቡ እንደዛው ነው እየሄደ ነው። ሌላውም ወጣት ወደዛ ምንድነው እንጂ ሌላውም ወጣት ወደዛ እየሄደ ነው። በቃ ጥሩ የሚያየው ሰው ጥሩ የሚሰራውን ሰው እያያችሁ አይደለማ። ይሄ መጥፎውን ነገር ነው እያያችሁ ያላችሁ። ተመልካቹ ሳይሆን ማለት ዩቱበሮቹ ሳይሆን ተመልካቾች ናቸው ጥፋተኛ። አሁንም ነገር ዛሬ የምለው እኔ ተመልካቾች ጥሩ ጥሩ የሚያስተምሩ ዩቱበሮች አሁን የአዲስ አበባ ዩቱበሮች ይመቻቸው። በቃ ጸድት ብለው